አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአቡ ማሂር ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? አለሁ አልሐምዱሊላህ። ለቻናሌ አዲስ ሆናችሁ ሰብስክራይብ እንድታደርጉ ይህንን ቪዲዮ ላይክ፣ ሼር እያደረጋችሁ እንግዲህ ዛሬ ይዤላችሁ መጣሁት ምን መሰለ ምርጥ ንጽጽር እና ጥያቄና መልስ በኡስታዝ ሙአዝ ናዚር። እስቲ ተከታትለን እንመለስ። ግን ቪዲዮን እስከ መጨረሻ አዳምጡት። የምር የሚገርም ነው። ጳውሎስ ገዳይ ነበረ። ወደ አላስተማረም እኮ ክርስትና የሚባለውን ዛሬ እናንተ ጋር ያለው ምስቅልቅሉ ያወጣው እሱ እኮ ነው። ኢየሱስ ክርስቶስ ያስተማረውን ነብይነትን ሽሮ ወደ አምላክነት የመለሰው እሱ ነው። ያስተካከለው እንጂ ሌሎችስ ያስተካከለው ሰማችሁ አይደለ? ኢየሱስ ክርስቶስ ያስተማረውን ነገር እሱ ነው ያስተካከለው። ኢየሱስ ያጠፋውን ነገር እሱ ነው ያስተካከለው። ያጠፋ አይደለም ነግራግር ያለው በነገራችን ላይ ወንድሞችና እህቶች ቃሉን እንዳይጠፋ ክርስቲያኖች ሲባል ብዙ ጊዜ እኔ በነገራችን ላይ ክርስቲያኖች ሲባል ሰዎች ስለሚሉ ነው እንጂ የምለው እቃወማለሁ። ጳውሎሳውያን ናቸው፣ ክርስቲያኖች አይደሉም። ጳውሎሳውያን ናቸው። ወላሂ የምሬ ነው። ጳውሎሳውያን ናቸው። ክርስቶስ ነው ምንባል ነው ክርስቲያን ተው፣ ችግር የለውም። እሱም የስድብ ሰው ነው በነገራችን ላይ። አሁን እኛ ስለ እምነታችን ነው እንጂ ስለ እኛ አይደለም የምንከራከረው። ያለ ክርስቶስ መጽሐፍ አልጻፈም፣ ቃሉን የተናገረ የጻፉትኝ ሐዋርያው ቅዱስ ጳውሎስ ብቻ አይደለም። እሱ ብቻ ቢሆን እሱ ብቻ ነው ዋሽቶ ያስተካከለው እንል ነበረ። እሺ ወንጌላዊ ዮሐንስን የት እንጣለው ነበረ? በዓይኔ ያየሁትን በጆሮ የሰማሁትን በእጄ የዳሰስኩትን ነው መመሰክር እያለ የጻፈው የቅዱስ ዮሐንስን መልእክቱንም ራእዩንም ወንጌሉንም የት እንጣለው? ይሽ እነ ያዕቆብ እነ ቅዱስ ጴጥሮስ የጻፉትን መልእክት የት እንጣለው? ይህ ሁሉ የሚመሰክር ስለ ክርስቶስ ነው። እስኪ እናንተ ስለ መሐመድ መጽሐፍ አንድ የሚመሰክር ሌላ ጓደኛ ወይም ዘመድ እስኪ አምጣልኝ። ኡስታዝ አለ አይ ቲንክ ኔትወርክ እኔ ሳላችሁ ክርስቲያኖች ካላችሁ ገቡ ተናገሩ። ይሄ የሃይማኖት ጉዳይ ስለሆነ የሃይማኖት ጉዳይ ብቻ አይደለም። ብቻ ለማንኛውም አላህ ሱብሓነሁ ወተዓላ ቀጥተኛውን መንገድ ሁላችንንም ይምራን። እንትናን የምታውቅ ከሆነ ኢቢዮኒትስ የሚባሉ ሰዎች ነበሩ በፊት ክርስትና ውስጥ ማለት ነው። ኢቢዮኒትስ ነው የሚባሉት መሰለኝ ስማቸው። እነሱ ኢቢዮኒትስ የሚባሉት እኔ አሁን ያልኩትን ነገር ነው የሚከተሉት። ክርስቲያኖች ነበሩ እነሱ። እኔ አሁን ያልኩትን ነገር ነው የሚናገሩት። ማለት ጳውሎስ የኢየሱስ ክርስቶስን አስተምህሮት ቀይሯል የሚል ነገር ነው የሚከተሉት። አጥና ስለነሱ። አሁን ያሉት ሰዎች ኢየሱሳውያን ሳይሆኑ ወይ ደግሞ ክርስቲያኖች ሳይሆኑ ጳውሎሳውያን ናቸው በሚል ነው የሚያምኑት። ጳውሎስን ሙሉ በሙሉ ያወግዙ ነበር። ጳውሎስ ባልተሰጠው ስልጣን ኢየሱስ ክርስቶስ ጋር የነበሩትን ሐዋርያቶችን ሲሰች ነበር እኮ መጽሐፉ ላይ የጻፋቸው እንትኖች ላይ ሲቆጣቸው ነበር እነሱ። ለምሳሌ ጴጥሮስ ቆጣው ላይ ትመለከታለህ በንግግሩ ላይ ማለት ነው። የገላትያ እንትን ላይ 2:11 እስከ 14 ባለው ነው መሰለኝ። ገላትያ 2:11 እስከ 14 መሰለኝ። እና ጴጥሮስ ግልጽ ወጥቶ ይከራከረዋል። ማን ስለሆነ ነው ጳውሎስ ጴጥሮስ የሚከራከረው? ጴጥሮስ እኮ ሐዋርያ እኮ ነው። ማን ስለሆነ ጳውሎስ ትናንትና እነ ጴጥሮስን ከኢየሱስ ጋር እንዳላሳደደ ዛሬ ላይ ተመልሶ እሱ ለክርስትና ወይ ደግሞ ለኢየሱስ ክርስቶስ ተቆርቋሪ ሆኖ ጴጥሮስን ሊከራከር ነው ወይስ ከያዕቆብ ጋር ሊከራከር ነው ድጋሚ ተመልሶ? ያ ብቻ አይደለም ደግሞ ብዙውን ሰብሰብ አድርጎ ውሸታሞች ናቸው በሚሉ ላይ ይፈረጃቸዋል። አንዳንድ መልእክተኞች ውሸታም መልእክተኞች አሉ እያለ ይፈርጃቸዋል። በአጠቃላይ ሰብስቦ ማለት ነው። ይሄን ደግሞ ሁለተኛው ቆሮንቶስ ላይ የምታገኘው። ስለዚህ እኔ እኮ እያልኩት ያለሁት የሐዋርያው የቅዱስ ጳውሎስ መጠራት ብቻውን አይደለም። ተጠርቻለሁ ተቀበሉኝ ብሎ የመጣ ሰዎች አሉት። ወደ አናንያ ይዘውት የሄዱ ሰዎች አሉ። አናንያ የተቀበሉት ያንን ነገር ማን የዘገበው? ማን የዘገበው? ለምን ታነበዋለህ? የኔ ምስክርነት ለኔ ታነባለህ? ፍርድ ቤት ቀርበህ እንኳን ለራስህ የጻፍከው ኑዛዜ ይቅርና ከቤተሰቦች አንዱ የጻፈው ኑዛዜ ተቀባይነት የለውም፣ ወይ ደግሞ ለአንተ ብሎ የመሰከረው ምስክርነት ተቀባይነት የለውም። ፍርድ ቤት ስትቀርብ መልስ ይጽፈህ ይዘና ተብሎ ይሰጣል አይደለ? ያ መልስ ጽፎ ይዞ ይቀርባል። ለዛ መልስ ደግሞ ምስክር ያስፈልገዋል። ምስክሮችን ይዞ ይቀርባል። ሐዋርያው ቅዱስ ጳውሎስ ደግሞ ምስክርነትን ማን ያቀረበው? እሱ ምስክርነትን ማን ያቀረበው? ወደ ደማስቆ ሲሄድ የደረሰበትን ችግር አብረውት የነበሩ ወታደሮቹ
እኮ እነኚህን ትረካዎችን በአጠቃላይ ማን የዘገበው? ማን የዘገበው? ጳውሎስ አይደል? አለቀ ኸላስ። ራሱ ዘገበው የሚለውን ነገር እኔ ጨርሼ ያለው። ለማንኛውም የሚቀጥል ሰው ካለ ቨርቢ ላይፍ የምትቀጥል ከሆነ ቀጥልለት። በቅቶኛል። አመሰግናለሁ። ጀዛኩሙላሁ ኸይር። አሁን አላስነበበኛል። ቤቱን ታፕታፕ ኮፒ ሊንክ አድርገ ጀማ ሪፖርት ሆኗል። ቤቱ አይ ቲንክ ጊፍት ሁሉ በሪስትሪክሽን ምክንያት ተዘግቷል። ይሄ የሚያሳየው ሪፖርት እንዳለ ነው እና ኮፒ ሊንክ አድርጉ። ቤቷንም ውስጥ እየገባቸው የቲን ኮፒ ሊንክ አድርጉላት። ያው ቪዲዮ ስለምትሰራ ላይቭ ላይ ብዙ ጊዜ ኢንጌጅ ስለምታደርግ ሪፖርት ያደርጋሉ እየተከታተሉ። ምክንያቱም ያው ታውቃላችሁ ማብራራት አይጠበቅብኝም። ስለዚህ ኮፒ ሊንክ አድርጉ ላይቭንም፣ እሷን ቤት እየገባችሁ እንደዛ አድርጉላት። እንትና እግዚአብሔር እረኛዬ እውነት እየተረዳሁት ያለሁት አንተና ውስታ ስታወሩ ብዙም በክርስትና የመጽሐፍ ቅዱስ ህየሳ ላይ ወይም ደግሞ የቴክስቹዋል ክሪቲሲዝም ላይ እንዳላነበብክ ነው እየታዘብኩ ያለሁት። በአዲስ ኪዳን ውስጥ 27 መጽሐፍቶች አሉ። ከነዛ 27 መጽሐፍቶች ውስጥ ወደ 13 ወደ 14 የሚጠጉት በጳውሎስ ተጽፏል ተብሎ ነው የሚታሰበው። 14 ለምሳሌ የሐዋርያት ሥራ ክርክር ስላለበት ነው። አንደኛው ሉቃስ ነው የሚሉም አሉ፣ ጳውሎስ ነው የሚሉም አሉ። ያው ሲጀመርም እንዳጠቃላይ የጳውሎስ ደብዳቤዎችም ጳውሎስ ስለመጻፋቸው ምንም አይነት ሰነዳዊ ማስረጃ የለም። ምንም አይነት ይሄ ትውፊታዊ የምንለው ይሄ ሰንሰለት ያለው ትውፊታዊ ማስረጃ የለም። ከዛ ውጭ በጣም በሚገርመው ሁኔታ 4 ወንጌሎች ብቻ ነው የሚገኙት በአዲስ ኪዳን ውስጥ። በታሪክ ግን ስንመለከት የነበሩት ወንጌላት ወደ 40 የሚጠጉ ወንጌሎች ነው የነበሩት። ለምሳሌ ከነሱ ውስጥ በስፋት ከሚታወቁት አንደኛው የቶማስ ወንጌል የሚባለው ነው። ዘ ኢንፋንሲ ጎስፔል ኦፍ ቶማስ የሚባለው ነው። ከዛ ውጭ የ12ቱ ሐዋርያት ወንጌል የሚባል አለ። የሐዋርያው ማቴዎስ ወንጌል አለ። የይሁዳ ወንጌል አለ። የመቅደላዊት ማርያም ወንጌል አለ። የእውነት ወንጌል አለ። የትሩዝ ጎስፔል የሚባለው የግብፃውያን ወንጌል አለ። የዕብራውያን ወንጌል አለ። የናዝራውያን ወንጌል አለ። ኦልሞስት ወደ 40 ምናምን ወደ 50 የሚጠጉ ወንጌሎች ነበሩ። እነዚህ ወንጌሎች እንዳለ ተጥለዋል። የተጣሉትም በስብሰባ ነው። በ391 በአሁኗ ቱኒዚያ በድሮ ስሟ ካርትሬጅ ተብላ በምትጠራው ከተማ አባቶቻቸው ተሰብስበው ይሄ መጽሐፍ ይግባ፣ ያ መጽሐፍ ይውጣ፣ ይሄ አምላክ ነው፣ ያን አምላክ አይደለም ብለው እጃቸውን አንስተው ድምጽ ሰጠው ነው መርጠው ጠርዘው እንኩ የአምላክ ቃል ነው ተከተሉት፣ አንብቡት ብለው መርጠው ይሰጧቸው። ወንጌሎች ራሱ ተመርጠው ነው። ምክንያት የኢየሱስ ስቅለት የሚያሳይልን ኢየሱስ ተሰቅሏል ብሎ የተናገረው ይሄ ትክክለኛ ወንጌል ነው በሚል ነው። በነገራችን ላይ 4 ወንጌል የመረጠው ኢራኔስ ነው። አስቀድሞ የመረጣቸው የማቴዎስ፣ የሉቃስ፣ የማርቆስ እና የዮሐንስ ወንጌል የመረጣቸው ኢራኔስ ነው። ለምን ሲባል ያው ስቅለት ስለሚያሳይ ነው። ሌሎቹ ስለ ኢየሱስ ስቅለት የሚያወሩት የለም። እንደውም አንዳንዶቹ ጭራሽ የኢየሱስ ስቅለት ምናባዊ ነው የሚሉ አሉ። በኢየሱስ ቦታ የቀሬናው ስምዖን ተሰቅሏል የሚሉ አሉ። ለምሳሌ የጴጥሮስ ወንጌል የሚባል ነበረ። ይህንን ወንጌል የሚከተሉት ዶሲሲስት የሚባሉ ፈርስ ሴንቸሪ ላይ የነበሩ ኢየሱስ የሚባለው ሰው ምናባዊ ነው፣ ስቅለቱ ልክ እንዴት ነው ሲኒማ ቤት ልክ ይሄ አቦጀር የተወጠረው ፕሮጀክተር ልክ እንደ ፊልም እንደሚያሳዩ ስቅለቱም እንደዛው ነው። በአይን ላይ ሆኖ ታየ እንጂ ከምርም ኢየሱስ ሰፈር አላደረገም፣ አልተሰቀለም ብለው የሚያምነዋል። ከነሱ ውጭ ቀጥለው ደግሞ የመጡት ባስሊዲያውያን የሚባሉ ነበሩ። እነሱ ደግሞ የሚያምኑት ምንድነው ኢየሱስ ሳይሆን ስምዖን ነው የተሰቀለው ብለው ነው የሚያምኑት። ስምዖን የሚባል የቀሬናው ስምዖን ተሰቅሏል ብለው ነው የሚያምኑት። እነሱም የራሳቸው ወንጌል አላቸው። እነዚህ ሁሉ ወንጌላቶች እነዚህ ሁሉ ሳቢዎች እንዲሳደዱና እንዲጠፉ ከተደረገ በኋላ ምንድነው የተደረገው? እነዚህ አሁን 4 ወንጌሎች ብላችሁ የምታምኗቸው ተመርጠው ተሰጥቷቸው ከታሪክ መድረክ ላይ ከታሪክ መዝገብ ላይ የነበረን እውነት ፍቃችሁ አጥፍታችሁ ይሄ ነው እውነቱ ብላችሁ የአንዱን ሳይድ ብቻ ለማሳየት ነው አሁን ጥረት እየተካሄደ ያለው። ያ ደግሞ ስህተት ነው፣ በጣም ትልቅ ስህተት ነው። ለምሳሌ ኡስታዝ ቅድም ነክቶልሃል። ኢቦናይት የሚባሉ ቀደምት ፈርስት ሴንቸሪ የነበሩ የኢየሱስ ተከታዮች ነበሩ። ከእነሱ በፊት ደግሞ ናዝራውያን የሚባሉ በአረበኛው
ነሳራ የሚባሉት ማለት ነው። ወይ ደግሞ በእንግሊዝኛው ናዛርናዮስ ብለው ይጠሯቸዋል። ኢፒፋኖስ ዘሰላሚ ፓናሪዮ በተባለው መጽሐፉ ላይ ጠቅሷቸዋል። የሚገርማችሁ ነገር እነዚህ ሰዎች የሙሴ መጽሐፍ ሁሉ ተበርዟል ብለው ነው የሚያምኑት። 5ቱ ፔንታተሽ መጽሐፍ ተበርዟል ብለው ነው የሚያምኑት። ይሄ ቁርባን መስዋዕት ምናምን አያስፈልግም ብለው ነው የሚያምኑት። ኢየሱስ የአንድ አምላክ መልእክተኛ ነው ብለው ነው የሚያምኑት። በራሳቸው በዕብራይስጥኛ የተጻፈ የማቴዎስ ወንጌል ወይም ደግሞ የናዝራውያን ወንጌል የሚባል ወንጌል አላቸው። እዛ ላይ ኢየሱስ አምላክ ነው ብለው ያምኑ። ኢየሱስ የአንድ አምላክ መልእክተኛ ነው ብለው ነው የሚያምኑት። እነዚህ ቀደምት ራሱ ክርስቲያኖች ነበሩ፣ ከእናንተ አስተሳሰብና ከእናንተ እይታ ውጭ የነበሩ ማለት ነው። ገባ? የእነሱን መጽሐፍት የእነሱን ታሪክ አጠፋፍታችሁ አደባብሳችሁ ከጥንት ጀምሮ እንደ ስላሴያውያን ክርስቲያኖች እንደነበር አድርጋችሁ ፖርትሬት ማድረግ ስህተት ነው። ወደ ወንጌሎቻችሁና ወደ መጽሐፍቶቻችሁ መጣ የፈለጋችሁትን መርጣችሁ ያልፈለጋችሁትን ደግሞ ትታችሁ። ያ ብቻ ደግሞ አይደለም። ኢቨን የተመረጡት መጽሐፍት በማን እንዴትና መቼ እንደተጻፉ ምንም አይነት ማስረጃ የለም። ቀደምት ከሚባሉት እደ ክታቦቻችሁ ወይም ደግሞ የእጅ ጽሁፎች ማኒስክሪፕቶች ውስጥ አለ ብለን ከምትናገሩት ውስጥ በሲና በረሃ የተገኘው ሳይናቲከስ የሚባለው ነው። ኮዴክስ ሳይናቲከስ የሚባለው ነው። እሱ አንደኛ የተገኘው ማን ነው? ከካርበን ዴቱ የሚያሳየው ኦልሞስት 3rd ሴንቸሪ ነው። which means ኢየሱስ አይደለም ሐዋርያቶቹ አይደለም ከሐዋርያቶቹ በኋላ ራሱ የመጡት ቸርች ፋዘሮቻችሁ በህይወት ያልነበሩ ጊዜ የተጻፈ ነው። ከዛ በፊት ተጽፎ ያለ ምንም አይነት ኮዴክስ የላችሁም። ከዛ ቀጥሎ ያለው እነ ቫቲካነስ እና አሌክሳንድሪያስ እያሉ 4ኛው 5ኛው ድረስ እያለ ይመጣል። 1st ሴንቸሪ ላይ ያለ አንድ ኮዴክስ የላችሁም። 2nd ሴንቸሪ ላይ ያለ አንድ ኮዴክስ የላችሁም። 3rd ሴንቸሪ ላይ ነው የመጽሐፍ ቅዱስ ኮዴክስ አለ በብራና የተጻፈ። እንግዲህ እንዲገባቸው አማርኛው ምናልባት ኮዴክስ ግራ እንዳይገባቸው በብራና የተጻፈ እሱም ጸሐፊው ማን እንደሆነ አይታወቅም። የቅጂ ነው። እስከና ጋር መጣችሁ አንድ ኦብጀክሽን ለማንሳት ስፔሻሊ መጽሐፍ አጠባበቅ ላይ ቴክስቹዋል ክሪቲሲዝም ላይ ምንም አይነት ሞራላዊ ልዕልና የላችሁም። አንተ አሁን የማቴዎስን ወንጌል መዝጄ ማቴዎስ ስለ መጽሐፉ ሰነዳዊ ማስረጃ ስጠኝ ብለህ ምንም የማምጣት ብቃቱ የላችሁም። እንዲሁ ነው የምታምኑት። የዮሐንስን ወንጌል ስቤ ዮሐንስ ስለ መጽሐፉ አምጣልኝ ብለህ ምንም ማስረጃ የለህም። የዮሐንስን ወንጌል እስኪ አስቡት ያጀማ። በጣም ከፍተኛ የሆነ ፕላቶኒስቲክ የፕላቶ የግሪክ ፍልስፍና የተሞላበት የአጻጻፍ ስልት ነው የሚጠቀመው። ይሄ ሎጎስ ምናምን እያለ የሚጠቀመው ፕላቶኒስቲክ የሆነ የፕላቶኒስቲክ ስኩል ያለፈ ሰው ግለሰብ እንደጻፈው ነው የሚታመነው። ዮሐንስ ደግሞ አሳ አጥማጅ የነበረ ከባህር ዳርቻ የማያልፉ ቢበዛ አራማይከኛና ሂብሩ የሚናገሩ ግሪክን የማያውቁ ያልተማሩ ሰዎች ናቸው። ለዛ ነው የሐዋርያት ሥራ ምዕራፍ 4 ቁጥር 13 ላይ ጴጥሮስና ዮሐንስ ሲናገሩ እንትን ላይ ሲያስተምሩ ሲያቸው ተደነቁ። ያልተማሩ ሆኖ እነዚህ ሰዎች እንዴት ይሄን ሁሉ ዕውቀት አገኙ ይላሉ። ራባዮች እንኳን እዛ ሄደው በሚናገሩበት ሰዓት የተመረጡት ዕውቀቱን ቆይ ልነግርህ እኮ እሱማ የኢየሱስ ተማሪ ናቸው። ኢየሱስ ያስተምራቸዋል እኮ። ምንም ዕውቀት የሌላቸው ሰዎች እስኪ ኢማጂን ገጠር ውስጥ የሚኖር አንድ አርሶ አደር ወይ ገበሬ ዘመዳችሁ እንግሊዝኛ አያውቅም፣ አማርኛ እንኳን መጻፍ አያውቅም እና ከተማ ውስጥ የሆነ ጊዜ ገባና በፈረንሳይኛ መጽሐፍ ጽፌያለሁ እና እባካችሁ መጽሐፌን ግዙልኝ እያለ መንገድ ላይ ብታገኙ ምንድን ነው የሚሰማ? እንዴ ይሄ ሰውዬ የት ተምሮ ነው? ፈረንሳይኛ አይደለም አማርኛ ሳያውቅ እንዴት ሊጽፍ ቻለ በፈረንሳይኛ? ለዛውም በረቀቀ የፈረንሳይኛ አጻጻፍ ስታይል። ወይ ይሄ ሰውዬ ይሄ መጽሐፍ ጽፎ የሰጠው ሰው አለ ወይ ይሄ ሰውዬ ለሌላ ሰው ተቀጥሮ እየሰራ ነው ብለህ ነው የምታስበው ጤናማ ከሆንክ። ዮሐንስም እንደዛ በረቀቀ መልኩ በግሪከኛ የግሪክ ፊሎሶፊ ለዛውም ፕላቶኒስቲክ የሆነ አምጥቶ ጽፎ ሲሰጣችሁ ነው ብላችሁ ስታስቡ፣ እሱ እንኳን አልሰጠም ነው ብላችሁ ስታስቡ እንደ ይሄን ነገር እንዴት ዮሐንስ ሊጽፈው ይችላል? ምክንያቱም ያለበት ስታተስ ይሄ ሰው አሳ አጥማጅ ናቸው፣ ግማሾቹ ግብር ሰብሳቢ ናቸው፣ ግማሾቹ ቀራጺ ናቸው። ከዛ የዘለል አይደሉም። አራማይከኛና ሂብሩ ነው የሚያወሩት። እንዴት ጻፉ ብላችሁ ለምን ኩዌሽን አታደርጉም?
እዚህ ላይ ታስገባኝ። እሺ ቀጥል። ብዙ አወራሁ መሰለኝ። ቀጥል። ወንድማችን ብዙ ማብራሪያ ይገልጻል። እንግዲህ እግዚአብሔር ለሁላችንም የምንናገረውን ቃላት ይምረጥልን። ሀሳቡ ላይ እግዚአብሔር እረኛዬ የተነሳው ሀሳብ ላይ ኦብጀክሽን ካለ አስቀምጥና የተማረ ነው ያልተማረ ነው በእግዚአብሔር ዘንድ እውቀትና ጥበብ የሚጠይቅ አይደለም። እግዚአብሔር እንስሳትንም ድንጋዩንም ማናገር ይችላል። እኛ ክርስቶስ ብለን የምናመልከው አምላክ ነው። ምክንያቱም ሰዎቹን እንኳን ሰዎች አንደበት ያላቸው መናገር የሚችሉትን መናገር የማይችሉትን ድንጋዮችንም ማናገር ይችላል። እሱ አይደለም አሁን እኛን ያስጨነቀን ጉዳይ። እኛን ያስጨነቀን ጉዳይ አሁን ሃይማኖት ነው። በነገራችን ላይ አሁን ቁርአን ላይ ቅድም ስታነሳ ነበረ። ቁርአን እኮ በሁለት መንገድ የተጠበቀ ነው። ኦራል ትራዲሽንም ሪትን ትራዲሽንም አለ። መጽሐፍ ቅዱስ ታዲያ በየትኛው ነው የወደቀ? መጽሐፍ ቅዱስ ሰነድ አምጣልኝ እስኪ። ዮሐንስ ወንጌልን ዮሐንስ ስለመጽሐፉ አንድ ሰነድ አምጣልኝ እስኪ። ዮሐንስ ጋር የሚደርስ አንተ እኮ ቁርአንን መሐመድ ስለመጽሐፉ ሲያንተ ሰነድ አምጣልኝ። የለም እኮ አለኝ እኔ አለኝ። ማን እንደጻፈልህ ለመሐመድ ታመጣልኛለህ? እኔ ያው አመጣልሃለሁ። ታገሰኝ። ስክሪንሻት አመጣልሃለሁ፣ ለጥፍልሃለሁ። አንተ ደግሞ የመጽሐፍ ቅዱስን ታመጣለህ። ቶሎ በል።